أبهره وغرد فشهدك ما أعطره ورتل لترقى جنان النعيم وتلقى المثوبة والمغفرة. الأمر الآخر بسم الله والحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه ومن والاه ومن اقتفى أثره واهتدى بهداه. يتكبراችሁ የአፍሪካ ቲቪ የአልፈታዋ ፕሮግራም ተመልካቾች السلام عليكم ورحمة الله وبركاته። ይህ ፕሮግራማችን እንደሚታወቀው በሳምንት ሁለት ቀን በአማርኛ ቋንቋ የእናንተን የተለያዩ ጥያቄዎች ተቀብለን መልስ የምንሰጥበት ፕሮግራም ነው። በዚህ ፕሮግራማችን ጥያቄዎቻችሁን ለማቅረብ የምትፈልጉ ወገኖቻችን በተለመደው የስልክ መስመራችን 120 ወይም 120 በመደወል ጥያቄያችሁን ማድረስ ትችላላችሁ። ከአፍታ ቆይታ በኋላ የስልክ ከጥቂት ደቂቃዎች በኋላ የስልክ መስመራችን በስክሪኑ ላይ ይታያል። ለመጻፍ የምትፈልጉም በፌስቡክ በኩል መጻፍ ትችላላችሁ። እጅግ በጣም በርካታ የሆኑ ጥያቄዎች በፌስቡክ ተጽፈው ሁሉንም ለመመለስ በቂ ጊዜ አላገኝ የሚቀሩ አሉ። ዘንግተናቸው ሳይሆን ያው የጊዜ እጥረት ስለሆነ ነው። በተቻለ መጠን የተወሰኑ ጥያቄዎችን መርጠን በየፕሮግራሙ ጣልቃ ያስገባን ለመመለስ እንሞክራለን። ኢንሻአላህ ጥያቄዎቻችሁ ምላሽ ያገኛሉ ማለት ነው። እንግዲህ በአላህ ፍቃድ የዛሬውን ፕሮግራማችንን ከደረሱኝ አንዳንድ ጥያቄዎች እጀምራለሁ። አንድ ጥያቄ እህታችን እንዲህ ትላለች። ኒካህ በድብቅ አስሬ ነበረ ያለ ወልይ ኒካሁ ትክክል ነው ወይ? ኒካሁ ትክክል እንዲሆን ምን ላድርግ የሚል ጥያቄ ነው። ኒካህ በድብቅ መሆን የለበትም። በመሰረቱ ኒካህና ዚናን የሚለየውም ይሄ ነው። الفرق بين السفاح والنكاح በዚናና በኒካህ መካከል ያለው ልዩ ወይም ደግሞ ግልጽ መለያ ዚና በድብቅ ነው የሚሆነው። ምናልባትም የሚታወቁ ሰዎች አንዱ ላንዱ ተባባሪ በመሆን ሊያገናኙ ይችላሉ። ኒካህ ግን ኒካህ ከተደረገ በኋላ በግልጽ ታውጆ አብረው ጎጆ ቀልሰው የሚኖሩበት ሁኔታ ነው። ስለዚህ ድብቅ ከሆነ የኒካህ ባህሪ ጎድሎታል ማለት ነው። ባይሆን ግልጽ መሆን ያለበት መታወጅ ያለበት እስከምን ድረስ ነው የሚለው በሁለት ይታያል። አንደኛው ዋጅብ የሆነ የግድ መታወቅ ያለበት ነገር ነው። እሱ ምንድነው? ወልይ ወይም ደግሞ ወላጅ ማወቅ አለበት። አባት፣ ወንድም፣ አጎት። እናም ኒካሁ ላይ ተሳታፊ ሆነው ውሉን ማሰር አለባቸው። አንዱ ይሄ ነው። ሁለተኛው ደግሞ ሁለት ታማኝ ምስክሮች፣ አላህን የሚፈሩ ምስክሮች መገኘት አለባቸው። ይሄ ሁለቱ ካልተሟላ ኒካሁ ኒካህ አይደለም። እስከዚህ ድረስ መታወጅ አለበት። ቢያንስ 3 ሰው በኒካሁ ላይ ተሳታፊ ይሆናል ማለት ነው። ወልይና ሁለት ምስክሮች ከሁለቱ ተጋቢዎች በስተቀር። ከዚህ ውጭ ደግሞ ሱና የሚሆነው ለሚያውቅና እነዚህ ሁለት ተጋቢዎች ለሚያውቅ ሰው ሁሉ የሚታወጅበት ሁኔታ ነው። ያ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አዕሊኑ ኒካህ ወضربوا عليه بالدفوف ይላሉ። ይሄ ሐዲስ አልባኒ صحيح ነው ብለውታል። ስለዚህ በድብቅ የሚደረገው ከወልይ ከሆነ የተደበቀው ከናካቴው ባጢል ነው። ይሄ ኒካህ ሳይሆን ከዚና የራቀ አይደለም። ከወልይ ሳይደበቅ ግን ከብዙ ሰው የተደበቀና ወልይና ሻሂድ ያለው ከሆነ ኒካሁ صحيح ነው። ድርጊቱ ግን ኢስላም የሰጠውን ተውጂህና መመሪያ ያልተከተለ ነው። ኒካህ ድብቅ መሆን የለበትም። አብረው ሲንቀሳቀሱ ቢያይ ሰው እገሊት የገሌ ሚስት ናት፣ እገሌ የገሊት ባል ነው ብሎ ሊያውቃቸው ይገባል። ምን አገናኛቸው ደግሞ ብሎ የሚያስደነግጥ መሆን የለበትም። ለዚህ ነው መታወጅ የሚያስፈልገው። ልጅ ቢወለድም በህጋዊ ጋብቻ የተወለደ መሆኑ እንዲታወቅ፣ ለዚያ ለልጅም
ወላጅ ያለው መሆኑ እንዲታወቅለትና የአባትና የእናት ግዴታንም እንዲወጡ ተፈልጎ ነው አላህ Subhanahu Wa Ta'ala ኒካህን ግልጽ እንድናረገው ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም ያው ሰሃቦቻቸው ኒካህን በግልጽ እንዲሰሩ ነው ያዘዟቸው ሱነተ الاسلام ይሄ ነው ስለዚህ በድብቅ ያደረግሽው ወልይ የሌለበት ከሆነ ኒካሁ ባጢል ነው ይሄ አይነት አሰራር ሐላል ነው ብለውሽ ባለማወቅ ከሆነ የሰራሽው ምናልባት ይሄ እንደ ዑዝር ይታያል حرام መሆኑን ካወቅሽበት ሰዓት ጀምሮ ግን ህጋዊ በሆነ መንገድ ጋብቻውን ለማከናወን መሞከር ይኖርብሻል ማለት ነው ይሄ ነው አባቴ ልጄ አይደለሽም ብሎ ከዳኝ ምን ላድርግ ብላ ጠይቃለች እህታችን ከዚህ ጋር ያይዛ ይሄን ጥያቄ ምላሽ ከመስጠቴ በፊት ስልክ እቀበላለሁ ሰላም አለይኩም ለው السلام عليكم ورحمة الله ስልክ ችግር ያለ ይመስላል طيب ወደ ጀመርኩት ጥያቄ ልሄድና አባቴ ከዳኝ አሎ ሰላም አለይኩም አሎ مرحبا አቤት ይሰማል ቀጥል ሰላም አለይኩም ተቋርጧል መቀጠል ነው እንግዲህ ያለና አማራጭ አባት ልጅን መክዳት አይችልም በሸሪዓ ደረጃ አባትነትና እናትነት የሚባለው ነገር ወላጆች ሲፈልጉ የሚያጸድቁት ሲፈልጉ የሚሰርዙት ነገር አይደለም አላህ አንዱን ካንዱ እስከፈጠረው ድረስ አባትና ልጅ መሆን የሚቀር ነገር አይደለም ክጃለው በማለት ይቀራል ብለው የሚያስቡ ሰዎች ካሉ ፍጹም ተሳስተዋል ከሸሪዓ ጋር የሚሄድም አይደለም ልጅ በህጋዊ መንገድ ከወላጁ እስከተወለደና በጋብቻ እስከወለደ ድረስ አባት ፈቃደኛ ባይሆንም አባቱን የመውረስ በአባቱ የመጠራት መብት አለው ልጁ ሰላም አለይኩም ሰላም አለይኩም السلام عليكم كيف حالك شيخ الحمد لله رب العالمين وعليكم السلام ورحمة الله وبركاته ቴሌቪዥኑን ቀንሰውና ከስልክ አናግረን እሺ ሼክ እኔ የምጠይቀው አንዲት ክርስቲያን የሆነች ልጅ ለማግባት ማን ነው እሷን ሊያሰልማት የሚገባው ከሰለመች በኋላ ለማግባት ኒካው ሂደቱ እንዴት ነው መጀመሪያ ማግባቱ ማን የፈቀደው ማንኛውም ሰው ማስለም ይችላል ማስለም ነው ኦኬ ጥሩ ግልጽ ነው አይዋ እሺ ሌላ ጥያቄ አለ የኒካው ሂደት ደግሞ ያው ወንደዛው ወልዩዋ መጠየቅ ግዴታ ነው እሺ ግልጽ ነው እናመሰግናለን ሰላም አለይኩም السلام عليكم እሺ እንቀጥላለን ወንድማችን የጠየቀውን ሰምታችኋል ከሌላ እምነት ወደ እስላም ለመግባት የምትፈልግን ልጅ ማን ነው ወልይ ሆኖ የሚድራት ማስለም የሚችለውስ ብሎ ጠይቋል ማስለም ማንንም ሰው ይችላል ማንንም ሙስሊም የሆነ ሰው ወደ እስላም ልግባ ብሎ የሚመጣን ሰው ጊዜ መጠበቅም የለበትም ወዳውኑ ሸሃዳ መለቀን ይወጅብበታል አሎ ሰላም አለይኩም السلام عليكم ورحمة الله ችግር ያለ ይመስላል ስልክ ላይ طيب ማንንም ሰው ማስለም ይችላል ለማስለም ጊዜ መጠበቅም የለበትም ኒካሁስ እንዴት ይደረጋል ለሚለው ኒካሁ ወደ ቃዲ መሄድ ብቻ ነው ያለ አማራጭ እቺ ልጅ ወልይ የላትም እነዛ ኩፋሮች ደግሞ እስላምን ከተቀበለች በኋላ የሷ ወልይ መሆን አይችሉም እምነት አለያይቷቸዋልና በዚያው እምነቷ ላይ ያለች ግን ጋብቻ መፈጸም ክልክል ነው الله عز وجل بقرآنه ولا تمسكوا بعصم الكوافر لا ولا تنكحوا المشركات حتى يؤمن مشرك ሆኑ ሴቶችን አታግቧቸው እስከሚያምኑ ድረስ
ወለአመቱ ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ሙእሚን የሆነች ባሪያ ከሙሽሪኳ የተሻለች ናት ሙሽሪኳ ብታስደንቃችሁም እንኳ ይላል ወላ ቱንኪሑ ልሙሽሪኪነ ሐታ ዩእሚኑ ሙሽሪክ ወንዶችንም አትዳሩላቸው እስከሚያምኑ ድረስ ሙእሚን የሆነ ባሪያ ይሻላል ከሙሽሪኩ ቢያስደንቃችሁም እንኳ በማለት በግልጽ አስቀምጦታል ቁርአን ስለዚህ በእምነታቸው ላይ ያሉ ጋብቻ መመስረት ክልክል ነው አሎ ሰላም አለይኩም ሄሎ አህመድ ችግር አለ እንግዲህ ስልክ ላይ ሄሎ ሄሎ ሰላም አለይኩም ወራህመቱላህ አቤት ቴሌቪዥኑን ቀንሰው ከስልኩ አናግረን ወአለይኩም ሰላም ወራህመቱላህ እንግዲህ ምንም ማድረግ አንችልም እሺ ይሄ ነው ማለት ነው ሁክሙ ሌላው ቅድም ጀምር የነበረው አባቴ ልጄ አይደለሽም ብሎ ክዶኛል የሚል ጥያቄ አንስታለች አባት መካድ አይችልም ሸርዑ አይፈቅድለትም አንቺም ደግሞ በሱ ስም መጠራት መብትሽ ነው በሸርዕ ደረጃ ያለው ይሄ ነው ወንጀለኛ ነው የሚሆነው እሱም ልጆች በአባታቸው የመጠራት ሐቅ አላቸው ነው የሚለው ادعوهم لآبائهم هو أقسط عند الله ትክክለኛው በአባት ስም መጠራት ነው ረመዳን ሲቃረብ ኒካህ ማሰር ይጠላል ወይ የሚል ጥያቄ ደርሶኛል እንደውም ሀተታም ያለው ጥያቄ ነው ከረመዳን በፊት ኒካህ ማሰር የተጠላ ነው ምናምን ብሎ ብዙ ነገር ነው የተባለው ይሄ ፍጹም ስህተት ነው መሰረት የሌለው ነገር ነው በረመዳን ኒካህ ማሰር በሌላ ጊዜ ከሚታሰረው የተለየ ነገር የለውም በማንኛውም ሰዓት ማድረግ ይቻላል የሚከለከለው በጾም ጊዜ ግንኙነት ማድረግ ነው የተከለከለው ከፈጅር ጀምሮ ከጎህ መቅደድ አንስቶ እስከ ጀንበር ጥልቀት ድረስ ባለው ሰዓት መቅረብ አይፈቀድም ثم اتم الصيام الى الليل ብሎ ስለሚል ካፈጠረባት ጊዜ አንስቶ እስከ ፈጅር ድረስ ባለው ሰዓት በማንኛውም ሰዓት ግንኙነት መፈጸም ይችላሉ በረመዳን ሰዓት ጋብቻ መፈጸምም ክልክል አይደለም ሩበማ ኸይርም ሊሆን ይችላል ምክንያቱም በዛ ሰዓት ራሱን ኢዕፋፍ ማድረግና ሱናውን ተግባራዊ ማድረግ ኃጢያት ሳይሆን ጽድቅ ነው መሆን የሚገባው ይሄ ክልክል ነው የሚያስብል ነገር የለውም ማለት ነው ህንጻ ሰርቼ ነበረ ያን ህንጻ ለኢንሹራንስ ለባንክ ማከራየት እንዴት ነው ይላል ህንጻም ሰራህ ሌላም ነገር ሆነ የሚሰጠው አገልግሎት ከሸርዕ ጋር የሚሄድ ወይም የማይሄድ ተብሎ መታሰብ አለበት የገዛ ንብረትህን በኪራይም ይሁን በምንም ይሁን ለሐራም አገልግሎት እንዲውል መስጠት ክልክል ነው ይሄ ግልጽ ሊሆን ይገባል وتعاونوا على البر والتقوى ولا تعاونوا على الإثم والعدوان واتقوا الله على الله በመልካም ስራና አላህም በመፍራት ተጋገዙ በኃጢያትና በወንጀል አትተጋገዙ ነው ይሄ ነው ማለት ነው ጓደኛዬ ኒካህ ሲያስር ሚስቱ የ5 ወር እርጉዝ ነበረች አሁን ሁለት ልጅ ወልደዋል ምን ያድርጉ መጀመሪያ አብረው ቆይተው ሲያበቁ ነው ወደ ኒካህ የገቡት ነው ጥያቄው ግልጽ ይመስለኛል መጀመሪያ አብረው በዚና የቆዩ ሰዎች እንግዲህ ይሄ ትልቅ ወንጀል ነው የሰሩት ተውባ ማድረግና አብረው ከመኖር ራሱ መታቀብ ነበረባቸው ያ የተጸነሰው እስከሚወለድ ድረስ መጠበቅና ከዛ በኋላ ኒካህ ማሰር ነው ትክክለኛው መንገድ ይሄ ነው ግን በዚያው ላይ ያሉ ኒካህ ቢታሰር ኒካሁ ይጸድቃል አይጸድቅም ዑለማዎች መካከል ሰፊ ኺላፍ ነው ያለው እንደውም ኒካህ ዚና የሰራባትን ለዘላለሙ ማግባት አይቻልም የሚል አስተያየት ያላቸው ዑለማዎችም አሉ ከሱሐባ ጨምሮ የና አብዱላህ ኢብኑ መስዑድ አባባል ነው ይሄ ከማ روي عنه رضي الله عنه أنه قال أيما رجل تزوج امرأة زنى بها فهما زانيان أبدا
ዚና የሰራባትን ሴት ያገባ ሰው እስከ ዘላለሙ ዚና ላይ ነው ያሉት ብለው አብዱላህ ኢብኑ መስዑድ ተናግረዋል ግን ሌሎች ደግሞ ይቻላል የሚልም አሉ ብቻ ኺላፍ ያለበት መስአላ ነው እነኚህ ሰዎች ማድረግ የነበረባቸው የተጸነሰው እስከሚወለድ ድረስ ተራርቀው ማህፀኗ ከዚናው ከጸዳ በኋላ እንደገና በአዲስ መልኩ ኒካህ ማሰር ነበረበት ኒካሁ ግን ይጸድቃል በሚሉት ዑለማዎች አስተሳሰብ ኒካሃቸው ሷሂህ ነው ማለት ነው ብዙዎቹ ሁለተኛ ሚስት ያገባሉ ከዚያም የመጀመሪያዋን ተወት ያደርጉና ወደ ሁለተኛዋ ያዘነብላሉ ሐቋን አይጠብቁም ምክር ለግሱልኝ የሚል ጥያቄ ደርሶኛል ምናልባት እንግዲህ ባለቤቷ ሁለተኛ ሚስት ያገባባት አንዲት ሴት ነው የምትሆነው በያስባለሁ على كل حال ሁለተኛ ሚስት ማግባት ለቁጥር ብቻ ተብሎ መደረግ የለበትም ለዚህ የሚያነሳሳ ተጨባጭ ነገር ካለው ብቻ ነው ምክንያቱም ሐላፊነቱ ከባድ ነው ተጠያቂነቱ ከባድ ነው በትክክል የማያሳድር ከሆነ ነገ ተጠያቂ እንደሚሆን ቁርአኑ ራሱ ጠቁሟል وان خفتم الا تعدلوا فواحده او ما ملكت ايمانكم ነው የሚለው በፍትህ እናስተዳድርም እኩል እናደርግም የሚል ስጋት ካለባችሁ ራሳችሁን ካልተማመናችሁ አንድ ብቻ አግቡ ካንድ በላይ እንዳትጨምሩ ይላል በተግባር ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሩን በትክክል ማሳደር ማለት አዳር ላይ እኩል ማደር እዚህ ዘንድ አንድ ቀን ካደረ እዛችም ዘንድ አንድ ቀን እዚህ ሁለት ከሆነ እዛም ሁለት በቀለብ በልብስ በመኖሪያ ባኗኗሩ ራሱ በአጠቃላይ ሁኔታው እኩል አድርጎ ሚዛናዊ የሆነ ፍትሃዊ የሆነ አስተዳደር ማስተዳደር ይኖርበታል ይሄ የሱ ጣጣ ነው በርግጥ ሴቶች እንግዲህ ቅናትም ይኖራል አንዷ ለሌላኛዋ ጥሩ አመለካከት አይኖራትምና የበለጠ አገልግሎት አግኝታለች ከኔ የበለጠ ትኩረት ተሰጥቷታል የሚል ስሜት ሊሰማት ይችላል ይሄ አይጎዳውም ሰውየው መሰበር ነው ያለበት ይሄ ሳይሆን ቅርቶ ግን አንዷን ትቶ ወደ አንዷ ያጋደለ ከሆነ ይሄ በሐዲስ እንደመጣው جاء يوم القيامه وشقه مائل የቂያማ ማለት ጎኑ የተንጋደደ የተጣመመ ሆኖ ይመጣል ግፈኛ መሆኑን አላህ ገና ቂያማ ወደ ጀሃነም ሳይታዘዝ በፊት እዛው ቂያማ ላይ በተግባር ሊያረጋግጥና ለሰው ሊያሳይ ሊያጋለጠው ፈልጎ አማማ አድርጎ ያነሳዋል ነው ያሉት ረሱሉ ሰለላሁ ዐለይሂ ወሰለም እና ይሄንን ነገር ሁሉም ሰው ሊጠነቀቅ ይገባል ብዙ ጊዜ በተደጋጋሚ አንስቼዋለሁ እዚህ መድረክ ላይ ወንዶች ሸሪዓው ከአንድ በላይ ማግባት ይፈቅዳል የምትለዋን ብቻ ቁንስል ሐሳብ ይዘው ይሄዳሉ ከአንድ በላይ ማግባትን ሲፈቅድ በምን ሁኔታ በምን ምክንያት በምን መስፈርት የሚለውን ይዘነጉታል መብት እንጂ ግዴታ ያለበት አይመስላቸውም ማለት ነው ይሄ ፍጹም ስህተት ነው ትልቅ ኃላፊነት ውስጥ ነው እየገቡ ያሉትና ጥንቃቄ ሊያደርጉ ይገባል ሴቶች ደግሞ ሁሉ ጊዜ ስለመብታቸው ብቻ ያስባሉ ይሄ መሆን አይደለም ያለበት ሁሉም ያለበትን ግዴታ ማወቅና ያለውን መብትን በትክክል ማወቅ ኃላፊነቱን መወጣት ነው የሚገባው ከአፍታ ቆይታ በኋላ የተለያዩ ጥያቄዎቻችሁ ጋራ መልሰን እንገናኛለን ከኛው ጋር ቆዩ والمغفرة كنا بنستنى من መቼም ዛሬ እንደለመድከው አሳፍረን እንደማትመልሰኝ እርግጠኛ ነኝ ኖ እንደዚያም ወዶን የሰርጌለት የበለበስኩት ልብስ አበላሽታብኝማ በፍጹም በሁኔታው እሷ ማዝናለች በደሏን መቼም ከልብ ያልፍቀው ደሞ ለሷ ይቅርታ ልብስን ብቻ ሳይሆን ቂምህንም ድራሽን የሚያጠፋ መድኃኒት በስጦታ ልካላለች መድኃኒት አዎ ልብሱን ወደ ነበረበት መልሶ በልቤ ቋጠርከውን ቂም የሚያጠፋ ፍቱን كنا መድኃኒት بنستنى من زمان الحمد لله عالسلامي هنيهن ደሞ ማንኪያው ምንድነው በሁለት የሾርባ ማንኪያ ጠብታዎች ብቻ ከጭንቀቶ እፎይ የሚሉበት ሁለገብ ፈሳሽ ሳሙና ሶር በማጽዳት ኃይሉና በሁለገብ አገልግሎቱ የሚመረጥ እንደ ምርጫው ከ1 ሊትር እስከ 6 ሊትር የተዘጋጀ ዋጋው ተመጣጣኝ አገልግሎቱ አስተማማኝ በሁሉም ሱቆችና ሱፐርማርኬቶች ያገኙታል አልሃን ሳሙናና ዲተርጀንት ፒኤልሲ Hello ልጆች
ያዘዛችሁኝን በሙሉ አምጥቼለ እንዴ አንተ አልጻፍክለትም ነበር እንዴ ጽፈለት ነበር አመሰግናለሁ ለትብብር አንድ ቦንድ ፋስታችላል በቀመሱት ሁሉ እንደተናፈቀ ከግማሽ ምዕተ ዓመት በላይ የዘለቀ ተወዶ ፓስታ ሞንዶ በጥራቱ ተወዳዳሪ ያልተገኘለት አንድ ጊዜ ከቀመሱት የሚወዱት የእርሶና የቤተሰቡ ገበታ ሞንዶ ፓስታ እኔ ምን ይሄን ሸሚዝ ላንተ ሁለት ነው ሌላ ከለ አንተም ጓደኛው እኔም ጓደኛው በምን ምክንያት ካንተ ለይቶ ለኔ ሁለት ይላል እንዴ እኩል የመጣ ሸሚዝ ያውም እኔ አልፎ አልፎ እየተጠቀምኩ ወደ ቤት ሙሉ ያን ከተቀየረ ቆይ ያንተ ግን ሁሌም አዲስ ነው ለምን ይመስልሃል እኔ ምን አውቄ ግራ ስለገባኝ እኮ ነው ጠይቅ ነው ወይስ የልብስ ምድሜ ማራዘሚያ መጣ ያንተ ሲቀንስ የኔ መደመር እድሜ ለሐመር በማጽዳት ኃይሉ ያልተገኘለት ወደር ለቆሻሻ የማይበገር ሐመር የልብስ ሳሙና በምርጥ መዓዛውና በብርካቴው ሐመር ሳሙናን ይለዩታል ለልብሶ ውበትና ንጽህና ማን እንደ ሐመር ሳሙና አስመጭና አከፋፋይ አልከታ ኃላፊነቱ የተወሰነ የግል ማህበር በረካ የእሁድ መዝናኛን ከ6ኛ ወር ልዩ ዝግጅት ጋር እሁድ ይጠብቁ በረካ የ6ኛ ወር ልዩ ዝግጅት ከአዘጋጆቹ ጋር የተደረገ ቃለ ምልልስ ልዩ ልዩ ገጠመኞችና የወደፊት እቅዶች የደረሳው ሰይድ ትውስታዎችና ሌሎችም በዚህ ልዩ ዝግጅት ተካተዋል በረካ የእሁድ መዝናኛን ከ6ኛ ወር ልዩ ዝግጅት ጋር እሁድ ይጠብቁ وتلقى المثوبة والمغفرة بسم الله والحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه ومن والاه ألو السلام عليكم ألو هلو أبيت السلام عليكم هلو السلام عليكم هلو أبيت هلو نعم ألو ألو هلو هلو ألو هلو ألو السلام عليكم هلو أبيت طيب የዛሬ ስልክ ችግር አለበት ይቅርታ ተመልካቾቻችን እንቀጥላለን ከደረሱኝ ጥያቄዎች መሐከል ሴት መጨበጥ እንዴት ይታያል የሚል ነው ይሄ ጥቅልል ያለ ጥያቄ ነው ምን አይነት ሴት እናቱ ከሆነች ሚስቱ ወይም ደግሞ እህቱ አክስቱ እነዚህን ሸርዑ ይፈቅድለታል ከዚህ ውጭ ያለ አጅነብይ የመጨበጥ ከሆነ ረሱሉ ሰለላሁ ዐለይሂ ወሰለም በግልጽ ከልክለውታል ሐዲሱ صحيح ነው ለአን يضرب أحدكم بمخيط من حديد خير من أن يمس امرأة لا تحل له በብረት ወስፌ መወጋት ይሻለዋል አንድ ሰው የማትፈቀድለት የሆነችን ሴት ከመንካት ነው ያሉት መንካት የሚለው ሁለት ትርጉም አለው በእጅ መጨበጥ ወይም ደግሞ አካል መነካካት ሊሆን ይችላል ወይም ደግሞ ግንኙነት መፈጸም ሊሆን ይችላል ሁለቱም ኃጢያት ነው ሁለቱም ክልክል ነው ሐዲሱ ሁለቱንም ያካተተ ሐዲስ ነው ስለዚህ ዑለማዎች አይቻልም በሚለው ላይ ደምድመዋል እንኳንስ በእጅ መንካት ቀርቶ ባይን ማየት እንኳን ሸሪዓው ይከለክላል ምክንያቱም ማየት ወደ ማሰብ ስለሚያስሄድ ነው ማለት ነው ሸሪዓችን በዚህ ጉዳይ ላይ ግልጽ የሆነ እንትን ነው ያለው ሌላ ቀርቶ አንድ ሰው ወደ አንድ ሰው ቤት ሲሄድ ቆርቁሮ አስፈቅዶ ግባ ሳይባል ዘው ብሎ መግባት የለበትም ብሎ ቁርአን በግልጽ ያስቀምጣል ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በሐዲሳቸው ምክንያቱን ሲያብራሩ ኢንማ ጁዒለ الاستئذان من اجل النظر ይላሉ
ፍቃድ መጠየቅ የተፈለገው አይን እንዳይመለከት ተብሎ ነው ይላሉ ይሄ በቡኻሪ ያለ ሐዲስ ነው ቁርአኑ ምንድነው ያለው ያ አዩሃ الذين آمنوا لا تدخلوا بيوتا غير بيوتكم حتى تستأنسوا وتسلموا على أهلها إلى እናንተ ያመናችሁ ሰዎች ሆይ የእናንተ ቤት ያልሆኑ ሌሎች ቤቶች ስትገቡ ፈቃድ ሳትጠይቁና ውጭ ቆማችሁት እናንተ መሆናችሁን ሳትነግሩ ሰላምታ ሳታቀርቡ ገስግሳችሁ አትግቡ ይላል የኛ ሀገር እንግዲህ በዘልማድ የሚሰራው ከዚህ ጋር በጣም የተለያየ ነው ሰው ገስግሶ ይመጣና ግባም ረፍም ሳይባል ፍቃድ ሳይሰጠው ደህና ዋላችሁ እያለ ብቻ ወደ ቤት ይገሰግሳል ይሄ ክልክል ነው በር ላይ ቆሞ በርን ቆርቆሮ አሰላሙ አለይኩም ወራህመቱላህ ወበረካቱሁ እገሌ ይባላለሁ ይፈቀዳል ወይ ለመግባት ብሎ ስሙን ተናግሮ ቆይ ትንሽ ቆይ ካሉት ትንሽ መቆየት አለበት ግባ ካሉት መግባት አለበት አይኑን ሰበር አድርጎ ራሱን ተቆጣጥሮ ነው እንጂ በቤት ውስጥ ያለን ነገር ግራቀኝ ያማተረ እየተመለከተ መሆን የለበትም ነው ተመለስ ካሉትም ተመለስ ብሎ በቁርአን ያስቀምጣል ወኢን ቂለ ለኩም ርጂዑ ፈርጂዑ ይላል ተመለሱ ከተባላችሁም ተመለሱ ምክንያቱም መግባት ያልፈለጉበት ሁኔታ ይኖራል ሰዎች የአንዳንዱ ሰው ምንድነው የሚለው ተመለስ የተባለ እንደሆነ እንዴት ገሌ እንድትመለስ ይለኛል እኔ ወንድም ብዬ ሄጄ ብሎ ቂም ይዛል በውስጡ በዛን ሰዓት ብትገባ አንተ ምናልባት ማያስደስት ሁኔታ ልታይ ትችላለህ ተመለስ መባል የቤት ባለቤት መብቱ ነው ምክንያቱም ይኖረዋል ስለዚህ መከፋተም አያስፈልገውም ይሄ ሁሉ የተደረገው ምንድነው አይን እንዳያይ ነው አይን እንዳያይ ይሄን ያክል ትኩረት እየተሰጠ በእጅ መጨበጥ ይቻላል ብሎ ማሰብ የዋህነት ይመስለኛል እንደማይቻል ደግሞ በግልጽ አስቀምጧል ሐዲሱ من أي مس امرأة لا تحل له የሚለው ሐዲስ ማለት ነው ስለዚህ ጥንቃቄ አድርጎ ነው በዚህ ጉዳይ ላይ ተዓሙል ማድረግ ያለብን አካል መነካካት ደግሞ የሚፈጥረው ስሜት መኖሩ ይታወቃል እንግዲህ ያለ ኒካህ ደግሞ ማንኛውም እንቅስቃሴ ክልክል መሆኑ በሸሪዓት እስላም የታወቀ ነገር ነውና መጨበጥ የተከለከለ ነው በአገራችን አንዳንድ እንግዲህ እንደ ባህል ተደርጎ የተያዘው ምንድነው ያጎት ልጅ ያክስት ልጅ ብሎም እንደው የጎረቤት ልጅ ራሱ አብሮ አደግሉና ቤተሰብ አይደለንም እንደ ብለው ይሳሳማሉ ይጨባበጣሉ ብቻ ቁጭ ብለው ያወራሉ ይሄ ሁሉ ከሸሪዓ ጋራ የማይሄድ ድንበር መጣስ ነውና ክልክል መሆኑን ልናውቀው ይገባል ይሄ ነው ሌላው የደረሰኝ ጥያቄ ውሸት መዋሸት በእስላም ከከባኢር ይቆጠራል ሙናፊቅነትን ያሳያል ወይ ብሎ ጠይቋል ከከባኢር እንደሚቆጠር መገንዘብ ወንድሜ ትልቅ ነገር ነው ከባኢር ማለት ታላላቅ ወንጀሎች ማለት ነው ውሸት በርግጥም ትልቅ ወንጀል ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢነል አልከዚበ يهدي الى الفجور ውሸት ሁሌም ወደ ግፍ ነው ወደ ወንጀል ነው የሚያነሳሳ ይላሉ መለስበታለሁ ይሄን ጥያቄ አሎ ሰላም አለይኩም አለትዩ አቤት ሰላም አለይኩም አቤት መስመር ላይ ነው ያሉት አለይኩም ሰላም ወራህመቱላህ السلام عليكم وعليكم السلام قتل يسمال السلام عليكم يا شيخ طيب انا كيف عندي كده ها يسمال 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 هذه تيجي ايش الدنيا كده بيجو طيب يجب ان يسلح الجيش لانه هو الدعامه الاساسيه الدنيا جي الجوار المحيطه تركيا العراق لا نقول الان لان النظام العراقي واضح የጎረቤት አዛ ብሎ ማለት ምን ማለት ነው አዛውስ እንዴት ይገለጻል እሺ በአላህ በኩል ምን አይነት ቅጣት አለበት ይሄ አንድ ጥያቄ ነው ሁለተኛው ጥያቄ
ሁለተኛ ጥያቄ ያለኝ እሺ ማንኛውም ሙስሊም ማንኛውም ሰው በገበያ ላይ ነክሎ የመግዛት ወይም ገዝቶ የመግዛት መብት አለው? እሺ ነገር ግን ገበያ ስንገበያይ የሚዛን ማንሸራተት ማጭበርበር በኪሎና በሌትር ወይም በሜትር ላይ ያሉ ነገሮች በሀገራችን ላይ ያለ አፈላለ ኪሎ ዳኛ ይፈራል ይባላል። ግን አንዳንድ ነጋዴዎች እናጭበረብር እንገኛለን። ይህ ምን ያህል ቅጣት አለበት? እሺ شكرا طيب الو السلام عليكم السلام عليكم ورحمة الله. الو عبيد الو السلام عليكم الو الو السلام عليكم. وعليكم السلام ورحمة الله. الو قطي الو قطي. الو السلام عليكم. وعليكم السلام ورحمة الله. تلفزيون زقيو. الو ጥያቄ እሺ እኔም ጠይቀው የሰው ብር አለብኝ ያኔ ከሰው እንትን የሰው ብር ነበረብኝ ያንን ሰው ልሰጠው ብሩን እንትን ብል እሺ ብሎኝ ቀረ አይመጣም ከዛም ስደውልለት አሁን ደዋል ዝግ ነው ሁሌ በምደውል ሰዓት አንዱ ዝግ ነው አንዱ ደግሞ ያነሳው ሌላ ሰው ነው ምን ማድረግ አለብኝ እሺ شكرا ሁለተኛው ጥያቄ ደግሞ ከፋረት የሚል ባለው ሶስት ነገሮች አላቸው እነሱም አንደኛው ሶስት ነገሮችን እንትን ይላል ከሶስት ነገሮች ወይ 10 ምስኪን ማብላት 10 ምስኪን ማብላት ካልቻለ ወይ ባራም እንትን ማለት ወይ 3 ቀን መጾም ይባላል ከነዚህ ከሶስቱ አንዱ ነገር ከተፈጸመ ይበቃል ኦኬ እሺ እና እኔ ደግሞ ሰው ስጠይቅ ጊዜ አንቺ እንትኑንም ማድረግ አለብሽ 10 ምስኪን እንትን ማለት አለብሽ ያንንም መፈጸም አለብሽ አሉኝ ይሄንን ትድርልኝ ሶስተኛ ደግሞ ሰላት ሲሰገድ አሁን መሰለን ሴት ልጅ ታቋርጣለች እና ጥቁር ደመት ያቋርጣል አሉ ምን ያቋርጣል ሲልኝሽ ወንድ ታቋርጥ ወይ ስላት አያቋርጥም ይሄንን እንትን አይደለም ማለት ይሄን ቢያብራሩ ፈልጌ ነው እሺ እና ሹክራን እንደተካረኩ በጣም አላህ ጀዛችን ይኮናችሁ ከትንሻችሁ በአፍሪካ ቢትል ትንቁም የሚያቀመው አላህ ጀዛከላሁ ኸይራን الله يبارك فيك شكرا جزيلا الو السلام عليكم السلام عليكم وعليكم السلام ورحمة الله. سلامك شيخ. الحمد لله رب العالمين. وعليكم السلام ورحمة الله. سلامك. سلامنا الحمد لله. ጥያቄ ነበረኝ ያው ስልኩ በጣም እሱ የሚሉትን ጭራሽ አልሰማም ያው ቶን እያየሁ እናገራለሁ ጥያቄ አንዲት ሴት በጣም ትታመማለች የሼካምት ትታመምና ሐኪም ቤት በየቦታው በየሆስፒታል ቤት እየወሰድናት ምንም ልትድን አልቻለችውም ያው በሽታዋ ማታ ማታ የሚያማት ነገር ነውና እናቷ ሐኪም ቤት አትወስዷትና የሆነ ወልጅ ያለውና ከወልጁ ዘንድ ሂጄ ያው እሷን አድናታለሁ የኔ በሽታ ወደ እሷ ስለተላለፈብኝ ነውና ወደ ወልጅ መባል ያው አንድ ሰውዬ አለ ሸይጣን ያወጣል ይባላልና እየገረፋት እሷን የሆነ ነገር ክታብ አለው ያ ክታቡን እየቀራ እሷን እየገረፈ በሽታውን ያወጣል ይባላልና ወደ እሱ ዘንድ ነው የሚወስዳት ምናምን አለችው ይሄ ነገር እንዴት ይታያል በእስላም ሃይማኖት ማለት ነው ጥያቄ ያው ኦኬ አዛ ያለው ድምጽ ደግሞ ምንም ጭራሽ አልተሰማኝም ያው አስተያየት የምሰጠው ነገር ደግሞ አንዱ
ያው እሱን ድምጽ እያዳመጥ የሆነ መስመር ላይ ደግሞ የሆነ አረብኛ ቃላት የምናገር ይስተጋባል የሆነ ነገር አለው እሱ ብስተካከልልን በጣም አሪፍ ነው ብዬ ነው السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته طيب الو السلام عليكم السلام عليكم ورحمة الله وعليكم السلام عليكم أبيت وعليكم السلام ورحمة الله مرحبا بشر مرحبا الله يبارك فيك مرحبا أبيت ألو مرحبا ጥያቄ ነበረኝ ሸር እሺ ጠይቂ ከዚህ በፊት ኢትዮጵያ እያለሁኝ አኗር መስጊድ ዳዋ አረግ ነበረ እና አንድ እህቴ ሐዲስ ላይ ስታወራ ሰላታችን በምንሰግድ ጊዜ ሰላታችን ያልተቀባይነት ከሌለ ሰማይ ሄዶ ሲመለስ ግንባራችን ላይ ይለጠፋል አለች እና ያ ነገር በቁርአኑ ይወጣል ግንባራችን ላይ እና ምን ያህል እውነት ነው ሐዲሱ ሳሂህ? እሺ ሁለተኛ ጥያቄም አለኝ ጠይቂ ሁለተኛ ጥያቄ ደግሞ አሁን እግራችንን ሲያሳክከን ስቅ ሲለን ሁለተኛ ነገር ደግሞ አይናችን ሲንቀጠቀጥ ምናምን ያን በኢትዮጵያ የተለመደ አባባሎች አሉ እና እነዚህ ነገሮች ወደ ሽርክ አይወስዱንም ወይ? ያን ሽርክ አይደሉም ወይ እነዚህ ነገሮች ማለት ነው? እሺ ሶስተኛ ጥያቄ ደግሞ አሁን በወጣቱ ዘንድ የተለመደ ነገር አለ አንቺን በሃይማኖትሽ እኔን በሃይማኖት የሚባል ነገር ያኔ ወይ እሷ ሙስሊም ትሆናለች ወይ እሱ ካፊር ይሆናል የሌላ ሃይማኖት እና አብሮ የመኖር ባህል ተለምዷል አሁን እኛውን ደግሞ ጠቅለል አድርገን ዲናዱን ደስ ይለኛል ጀዛኩሙላህ ኸይር እናመሰግናለን አላህ ይጨምርልን ጀዛኪላሁ ኸይራን الله يبارك فيك شكرا وعليكم السلام ورحمة الله وبركاته እሺ እንግዲህ በርከት ያሉ ጥያቄዎችን ተቀብለናል እነዚህን ጥያቄዎች እንመልሳለን ቅድም ከጀመርኩት ጥያቄ እነሳለሁ ውሸት መዋሸት በእስላም ከከባኢር ይቆጠራል ከሙናፊቅ ያደርጋልን የሚል ጥያቄ ነው አዎ ከከባኢር መቆጠሩ ግልጽ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እንዳውም ለብዙ ከባኢሮች መነሻ ውሸት እንደሆነ ነው የተናገሩት ان الكذب يهدي الى الفجور وان الفجور يهدي الى النار وان الرجل لا يزال يكذب ويتحرى الكذب حتى يكتب عند الله كذابا ውሸት ወደ መጥፎ ነገር ይመራል ወደ ታላላቅ ወንጀሎች ይመራል ታላላቅ ወንጀሎች ደግሞ ወደ እሳት ያመራሉ ወደ ጀሃነም ያደርሳሉ አንድ ሰው የሚዋሽና ስራዬ ብሎ በተከታታይ ውሸትን የሚከታተል ከሆነ አላህ ዘንድ ቀጣፊው ዋሸው ተብሎ ይጻፋል በማለት ውሸት ምን ያህል ከባድ እንደሆነ ተናግረዋል የሰው ልጅ ደግሞ ውሸቱ ከትልቅ ነገር ከአላህ ጌትነት አንስቶ እስከ ትናንሽ ነገሮች ሁሉ ገብቷል يفترون على الله الكذب ይላል በአላህ ላይ ውሸትን ይቀጥፋሉ ወለደ ተወለደ ሞተ ተነሳ የመሳሰሉ ነገሮች አሉ ሸሪክ አለው እንጨቱን ዛፉን ወርቁን ነሐሱን በአላህ ላይ ያሻርካሉ እንደዚህ አይነት ውሸቶች አሉ ከዛ በታች ደግሞ እስከ ተቃቅን ነገሮች ሁሉ በተለይ አኺር ዘመን ውሸት እንደሚስፋፋና እንደሚሰራጭ ዓለምን እንደሚያጥለቀልቅ ነው ሰለላሁ ዐለይሂ ወሰለም ተናግረዋልና ይሄ ተደራርቦ ኒፋቅ ነው የሚሆነው የሙናፊቅ ምልክት ብለው ነብዩ ሰለላሁ ዐለይሂ ወሰለም ከቆጠሯቸው መሐከል اذا حدث كذبا ያሉት ከዋሸ ከተናገረ ዋሽቶ ነው የሚናገረው ሙናፊቆችም አብዛኛው ቁርአን በውሸት ነው የሚገልጻቸውና ይሄ የሙናፊቅነት ምልክት ነው ልንጠነቀቀው ይገባል ካፍታ ቆይታ በኋላ ቀሪ ጥያቄዎቻችሁን ምላሻቸውን ይዘን እንገናኛለን ኢንሻአላህ والمغفرة كنا بنستنى من መቼም ዛሬ እንደለመድከው አሳፍረን እንደማትመልሰኝ እርግጠኛ ነኝ ኖ እንደዚያም ወዶን የሰርጌለት የመለበስኩት ልብስ አበላሽታብኝማ በፍጹም
በሁኔታው እሷ ማዝናለች በደሏን መቼም ከልብ ያልፍቀው ደሞ ለሷ ይቅርታል ልብስን ብቻ ሳይሆን ቂምህንም ድራሽን የሚያጠፋ መድኃኒት በስጦታ ልካላለች መድኃኒት አዎ ልብሱን ወደ ነበረበት መልሶ በልቤ ቋጠርከውን ቂም የሚያጠፋ ፍቱን መድኃኒት نستنى من زمان الحمد لله عالسلامي هنيهم ደሞ ማንኪያው ምንድነው በሁለት የሾርባ ማንኪያ ጠብታዎች ብቻ ከጭንቀቶ እፎይ የሚሉበት ሁለገብ ፈሳሽ ሳሙና ሶራ በማጽዳት ኃይሉና በሁለገብ አገልግሎቱ የሚመረጥ እንደ ምርጫው ከ1 ሊትር እስከ 6 ሊትር የተዘጋጀ ዋጋው ተመጣጣኝ አገልግሎቱ አስተማማኝ በሁሉም ሱቆችና ሱፐርማርኬቶች ያገኙታል አልሃን ሳሙናና ዲተርጀንት ፒኤልሲ ሄሎ ልጆች እንዲያባ ያዘዛችሁኝ በሙሉ አምጥቼላ እንዴ አንተ አልጻፍክለትም ነበር እንዴ ጽፈለት ነበር አመሰግናለሁ ለትብብርህ አንድ ቦንዶ ፓስታ ችለሃል በቀመሱት ሁሉ እንደተናፈቀ ከግማሽ ምዕተ ዓመት በላይ የዘለቀ ተወዶ ፓስታ ሞንዶ በጥራቱ ተወዳዳሪ ያልተገኘለት አንድ ጊዜ ከቀመሱት የሚወዱት የእርሶና የቤተሰቡ ገበታ ሞንዶ ፓስታ እኔም ይሄን ሸሚዝ ላንተ ሁለት ነው ሌላ ከለ አንተም ጓደኛው እኔም ጓደኛው በምን ምክንያት ካንተ ለይቶ ለኔ ሁለት ይላል እንጂ እኩል የመጣ ሸሚዝ ያውም እኔ አልፎ አልፎ እየተጠቀምኩ ወደ ቤት ሙሉ ያንን ከተቀየረ ቆይ ያንተ ግን ሁሌም አዲስ ነው ለምን ይመስልሃል እኔ ምን አውቄ ግራ ስለገባኝ እኮ ነው ጠይቅ ነው ወይስ የልብስ ምድም የማራዘም ያመጣ ያንተ ሲቀንስ የኔ መደመር እድሜ ለሐመር በማጽዳት ኃይሉ ያልተገኘለት ወደር ለቆሻሻ የማይበገር ሐመር የልብስ ሳሙና በምርጥ መዓዛውና በብርካቴው ሐመር ሳሙናን ይለዩታል ለልብሶ ውበትና ንጽህና ማን እንደ ሐመር ሳሙና አስመጭና አከፋፋይ አልከታ ኃላፊነቱ የተወሰነ የግል ማህበር በረካ የእሁድ መዝናኛን ከ6ኛ ወር ልዩ ዝግጅት ጋር እሁድ ይጠብቁ በረካ የ6ኛ ወር ልዩ ዝግጅት ከአዘጋጆቹ ጋር የተደረገ ቃለ ምልልስ ልዩ ልዩ ገጠመኞችና የወደፊት እቅዶች የደረሳው ሰይድ ትውስታዎችና ሌሎችም በዚህ ልዩ ዝግጅት ተካተዋል በረካ የእሁድ መዝናኛን ከ6ኛ ወር ልዩ ዝግጅት ጋር እሁድ ይጠብቁ وتلقى المثوبة والمغفرة بسم الله الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه وموالاه አንድ ወንድማችን በርካታ አስተያየቶችና ጥያቄዎችን ጠይቋል ከነዚያ መካከል አንዱን አነሳለሁ ወጣቱ ፌስቡክን መማሪያ ሳይሆን ውድ ጊዜውን የሚያሳልፍበት ነውና ምከሩት ይላል ማንኛውም ዘመን አመጣሽ የቴክኖሎጂ መሳሪያ ሁለት ስለት ያለው ቢላዋ ነው ሸሪዓው በሚፈቅደው መልካም በሆነው ነገር ከተገለገል ነው ጥሩ አገልግሎት ሊሰጥ ይችላል አሉታዊ የሆነ አገልግሎት ከተገለገል ነው ደግሞ እንደዚያው ነው በተለይ ደግሞ ከኢንተርኔት ጋር ተያያዥነት ያላቸው ነገሮች በአጠቃላይ ከባድ የሆነ አሉታዊ ተጽዕኖ አላቸው ስነ ምግባርን የሚያጎድፉ የሚያበላሹ መጥፎ ነገሮችን አዝለው ይስተዋላሉ የሰው ልጅ ደግሞ ሰውን ፈርቶ ይሉንታን ፈርቶ እንኳን ማይደፍራቸውን ነገሮች ብቻውን የሆነ ጊዜ ሊደፍራቸው ይችላል አላህን መፍራት ልቦናውን ካልተቆጣጠረው በስተቀር ማለት ነው ስለዚህ አዘውትሮ አንደኛ ጊዜ መግደሉ ራሱ ጥፋት ነው ጊዜን ያክል ውድ ነገር ሞት ሊፈረድበት አይገባውም በምንም መልኩ በፌስቡክም ይሁን በሌላም ነገር ጊዜን መግደል የለብንም እንደገና ፌስቡክን ተርሺድ ልናረገው ይገባል ጥሩ በሆነው መልኩ ብቻ ልንጠቀመው የግድ ነው መገልገል የለብንም ማለት አይደለም ግን አጠቃቀሙ ማይሆን አቅጣጫ ያዘ እንደሆነ አኽላቃችንንም አበላሽቶ ጊዜያችንንም ገሎ
ለብዙ ቁም ነገር የምንጠቀምበት የነበረውን ወቅታችንን በማይሆን ነገር ኢህዳር ማድረግ ነው። ጊዜን መግደል ደግሞ ራስን መግደል ማለት ነው። ህይወትን አደጋ ላይ መጣል ማለት ነው። አንተን በብዙ መልኩ መገንባት የምትችልበትን ወቅት በአፍራሽ ነገር ማሳለፍ ስለሚሆን ማለት ነው። ለዚህ ነው ሐሰን አልበስሪ ምን ይላሉ? ኢንማ አንተ አውቃቱን ሙጅተሚዓ ይላሉ። አንተ ራስህ ሰው የምትባለው ፍጡር ሆይ የጊዜ ስብስብ ነህ አሉ። ኩለማ ذهب يوم ذهب بعضك አንድ ቀን በጎደለ ቁጥር ያንተ ከፊል አካል ነው የሚሄደው። ጊዜን በመግደልህ ራስህን እየገደልክ እድሜህን እያባከንክ መሆኑን እወቅ ነው። አላህ Subhanahu Wa Ta'ala ስለ ጊዜያችን ይጠይቀናል። ምን ላይ ያዋላችሁ ብሎ አወለም ኑዓሚርኩም ما يتذكر فيه من تذكر وجاءكم النذير ማስታወስ የሚችል ሰው የሚያስታውስበት እድሜ ያልሰጠናችሁም ወይ አስጠንቃቂስ መጥቷል ነበረም ወይ ብሎ ይጠይቃል። ነብዩ ሰለላሁ ዐለይሂ ወሰለም የቂያ ማለት አንድ ሰው እግሮቹን ከቆመበት ሳያነሳ አራት ጥያቄዎችን ይጠየቃል ብለው ከአራቱ መካከል عن عمره فيما أفناه እድሜውን ምን ላይ እንዳዋለው ይጠየቃል አሉ። ሰጥቼህ ነበር እድሜ ግን ምን ተገለገልክበት? وعن شبابه فيما أبلاه ስለ ወጣትነቱም በምን እንዳበሰበሰው በምን እንደጨረሰው ይጠየቃል ብለዋልና እድሜ እንደቀላል ነገር ሆኖ በፌስቡክም ሆነ በሌላ ነገር መባከን የሚገባው ነገር አይደለም ማለት ነው። አንድ ወንድማችን አሁን ደውሎ የጠየቀውን ሰምታችኋል። ገበያ ላይ መግዛት እና መለወጥ በሸሪዓችን ተፈቅዷል። ሆኖም ግን ሲሸጡ ሰዎች ሚዛን ያጓድላሉ፣ ስፍር ያጓድላሉ፣ ኪሎ ሜትር ያጭበረብራሉና ይሄ እንዴት ይታያል ብሏል። ይሄ ፍጹም የተወገዘ ከባድ ወንጀል ነው። አንድ ትልቅ ህዝብ በዚህ የተነሳ አላህ እንዳወደመው ቁርአን ይነግረናል። የሹዓይብ ወገኖች ولا تبخسوا الناس أشياءهم ولا تعثوا في الأرض مفسدين أوفوا الكيل ولا تكونوا من المخسرين የሰዎችን ነገሮች አታጓድሉ ካበላሾችም አትሁኑ በመድር ላይ ሚዛንን አሟሉ እያለ አላህ Subhanahu Wa Ta'ala ካካሳሪዎች አትሁኑ ብሎ በነብያቸው አማካኝነት ቢመክራቸው እንቢ ስላሉ ከሰማይ እሳት አዝንቦ መቅሰፍት አፍልቶ ድራሻቸውን እንዳጠፋቸው በብዙ የቁርአን አያዎች ተገልጿል። ለዚህ ነው አላህ በቁርአኑ ምን ይላል? ወይሉ للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون አካሳሪዎች ወይም ሰላቢዎች ወዮላቸው። ከሰዎች በሚገዙ ጊዜ አሟልተው ይገዛሉ፣ ለራሳቸው ለሰው ሲሸጡ ግን በሆነ ዘዴ ያጓደሉ የሚሸጡ ሰዎች ወዮላቸው። ألا يظن أولئك أنهم مبعوثون يوم يقوم الناس لرب العالمين እነኚህ ሰዎች ነገ እንደሚቀሰቀሱ አያውቁም አያምኑም። ሰዎች በአጠቃላይ رب العالمين ፊት የሚቆሙበትን ቀን አያስታውሱም ወይ? እረ ተጠንቀቁ ባካችሁ እያለ ነው እንትን የሚለው። በማይረባ ሽርፍራፊ ገንዘብ ትርፍ አገኛለሁ ብሎ በማሰብ አኺራን ማበላሸት ሞኝነት ነው። ይሄ መሆን የለበትም። አትርፍ አታትርፍ አይልም ሸሪዓችን። ስታተርፍ ግን ህጋዊ የሆነ ትርፍ ነው። ከማጭበርበር የጸዳ ከማታለል ከማጓደል ከማካሰር ሰዎችን ከመሸወድ የጸዳ ንግድ ነው መነገድ ያለብን። በረካም ያለው ይሄ ነው። አለዛ በሐዲስ እንደመጣው አትጃሩ ፉጃሩን يوم القيامه ወንጀለኞች ናቸው ይላል። في حديث في الصحيحين عن ابي ذر الغفاري النبي صلى الله عليه وسلم قالوا ان المكثرين هم المقلون وفي روايه ان الاكثرين هم المقلون ባለ ብዙ ሀብቶች ዛሬ ዱንያ ላይ በሆነ ዘዴ ያግበሰበሱ ሰዎች ነገ ግን ደሃ ሆነው ይመጣሉ አሉ። ኢላ من قال هكذا وهكذا وهكذا በዚህ በዛ በያቅጣጫው እየሰደቁ ካልሆነ በስተቀር ሰደቃም ተቀባይነት የሚኖረው ከሐላል ስንከስበው ነው። ይሄ ነገር እንዲህ ባጭር መልስ ሳይሆን ሰፊ ማብራሪያና ሰፊ ትምህርት የሚያስፈልገው ነው። ከባድ ወንጀል መሆኑን ግን ማወቅና መጠንቀቅ አለብን ማለት ነው። እህታችን ደውላ የሰው ብር አለብኝ ሰውየው እንዲቀበለኝ ስጠራውም ላገኘው አልቻልኩም፣ ስልኩንም ደግሞ ሌላ ሰው ነው የሚያነሳው ተዘግቷል ነው የምትለው። ለማግኘት በምትችይበት መንገድ ሁሉ ሞክሪ። ፍጹም የማይገኝ መሆኑን እርግጠኛ ከሆንሽ ግን ያንን ገንዘብ ሰደቃ መስጠት ነው ያለብሽ። ኢንሻአላህ ይገኝ ይሆናል ደግሞ ጊዜ ጠብቀሽ መሞከር ትችያለሽ እንዲህ በስልክ የሚገኝ እስከሆነ ድረስ። ለዚያ ለሌላ ሰውም ቢሆን በመንገር መጀመሪያ ማፈላለጉ ቅድሚያ ሊሰጠው ይገባል። ከፋረተል የሚንን አስመልክቶ የጠየቀችው ጥያቄ ምንድነው? 3 አይነት ከፋራ ነው ያለው። 3 ሳይሆን 4 ነው። ምስኪን 10 ምስኪን ማብላት ወይም 10 ምስኪን ማጠጣት
عفوا ما لبس ነው ማጠጣት አይደለም إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم ይላል ወይም አንድ ባሪያ ከባርነት ማላቀቅ በባርነት ስር የወደቀን ሰው ነፃ ማውጣት ሰውን ከባርነት ነፃ ማውጣት የኢስላም አላማው ነው ይሄን ማድረግ ሶስቱ በምርጫ ነው ከሶስቱ የትኛውንም መስራት ከቻልሽና ከሰራሽ ይወድቅልሻል ሶስቱን ማሰባሰብ አለብህ የሚል የለም ሶስቱንም የማይችል ከሆነ 10 ምስኪን የሚያበላው ገንዘብ የለውም የሚያለብሰውም የለውም ባሪያ ገዝቶ ነፃ ለማውጣትም አቅም የሌለው ከሆነ 3 ቀን መጾም ይመጣል ማለት ነው ومن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم ያላገኘ ሰው 3 ቀን መጾም ነው ያለበት ይሄ ነው ከፋራው ይላል ስለዚህ ይሄ ሶስቱንም መስራት አለብሽ ወይ አራቱንም የሚል ነገር የለም የመጀመሪያዎቹ ሶስቶቹ በምርጫ ያሉ ናቸው አራተኛው ላጣ ሰው የተሰጠ አማራጭ ነው በዚህ ቅደም ተከተል ነው መሆን ያለበት ማለት ነው ሶላት ጥቁር ሁና ትመለሳለች ሪዋያ አለ ግን ይሄ ሪዋያ ምን ያክል ጠንካራ صحيح ነው ضعيف ነው የሚለውን ገና ማየትና ማጣራት ያስፈልገኛል እኔም ሌላ ፕሮግራም ላይ ኢንሻአላህ እንመለከተዋለን በዚህ አጋጣሚ ባለፈው ፕሮግራም ተጠይቆ ለዛሬ የቀጠልኩት ትዝ ይለኛል ገንዘቤን 10% ለመስጂድ ነይቼ ነበር ግን በአጋጣሚ ሰደቃ ማን ነው መድረሳም አጠገቡ ነበርና ለመድረሳው ባድረግ ይቻላል የሚል ጥያቄ እህታችን ጠይቃ እንትን ብዬ ነበር እስካሁን በማውቀው ነገር ውስጥ ይሄ ነዝር አይደለም አልተሳልሽም ወይም ደግሞ ወቅፍ የተደረገም ነገር አይደለም በቀልብ የታሰበ ነው በቀልብ የታሰበ እስከሆነ ድረስ ወደ ተሻለ ኸይር ማዞር የሚከለክል ነገር የለም ከመስጂዱ መድረሳው የበለጠ አስፈላጊና ለዚህ አካባቢ ጠቀሜታ የሚሰጥ ሆኖ እስከተገኘ ድረስ ማድረግ ትችያለሽ ነው والله اعلم እቁብ መግዛት ይቻላል ወይ እጣው ሲወጣ ብር ጨምሮ መግዛት ነው የሚለው ብርም በብር መግዛት ክልክል ነው ወለድ ማለት ወይ ማራጣ ማለትም ይሄ ነው ስለዚህ ይሄ ክልክል ነው ነው የምንለው ባጭሩ ሌላው በስልክ ወንድማችን ደውሎ የጠየቀው ታማሚ የሆነች ሴት ነበረች በየሆስፒታሉ ሄደን ተፈወስ አልቻለችም ወልይ ያሉና እሳቸው ዘንድ ሄዳ ባለንጋ እየገረፉ ይፈውሷታል የሚል ነገር ሰምተናልና ይሄ እንዴት ነው ነው ያለው መንፈሳዊ በሽታ ወይም ጂንና ሸይጣን ከሆነ ቁርአን የሚቀራላት እና ይሄንን ለማላቀቅ የተወሰኑ አድዒያዎችና ዚክሮች አሉ ይሄንን የሚያደርግላት ሰው ከተገኘ ጥሩ ነው እንግዲህ ያስፈራራም ያስደነገጠም ጂኑን የሚያስለቀቅ ከሆነ ምንም ችግር የለውም ከዛ ውጭ ግን የጥንቆላ ዘዴዎችን የሚጠቀም ከሆነ አንደኛ በሽታው አይለቃትም ማታለል ነው ሸይጣን የሚሰራው ለጊዜው ለቀቅ ያረጋና መልሶ ይመጣል ሁለተኛ ድርጊቱ ራሱ ሽርክ ነው ጠንቋይ ዘንድ መሄዱ ራሱ ሽርክ ነው من اتى عرافا فصدقه بما يقول فقد كفر بما انزل على محمد صلى الله عليه وسلم ነው የተባለው ስልክ አለ ሰላም አለይኩም السلام عليكم السلام عليكم عليكم السلام ورحمة الله الو عبيد كتل شيخ عبيد عبد الله يقول الشيخ السلام عليكم عليكم السلام الشي عبد الله يقول طيق شيخ ከስምንት ዓመት በፊት ያገባኋት ሚስት ነበረች በሸራ ፍርድ ቤት በሸራ ፍርድ ቤት ያገባኋት ሚስት ነበረች ከ8 ዓመት በኋላ በሆነ ነገር ተጣላንና በሸራ ፍርድ ቤት ሳይሆን በሌላ በዓለማዊ ፍርድ ቤት ፍቺ ተደረገች አሁን ፍርድ ቤት ዳኛው ደግሞ ፈታታል አለኝ እኛ አልፈታውም አልኩኝ አሁን ይህች ልጅ እኔ መልሼ ማግባት እችላለሁ ወይ ይሰማሃል የኔ እሷት በዓለማዊ ፍርድ ቤት መክሰሷ ትክክል ነው ወይ خير ان شاء الله እሺ
እኔ የምናገረውን ስለማይሰማ በትክክል ጥያቄው መረዳትም ያስቸግራል። አሁን ሌሎችን ጥያቄዎች ልመልስ። ዳዕዋ አደርግ ነበርና ግንባር ላይ ይመለሳል የሚለውን ይመልሻለሁኝ። ሶላት ጥቁር ውሻ ያበላሻል፣ ሴት ታበላሻለች የሚል ነገር ሰምቻለሁ። በእርግጥ ይሄ ሐዲስ ነው። يقطع صلاة الرجل المرأة والحمار والكلب الأسود ይሄ صحيح የሆነ ሐዲስ ነው። ውሻ ባጠገቡ ፊት ለፊቱ ካለፈ ይቆርጣል ማለት አጅሩን ይቀንሳል ማለት ነው። ሴት ባጠገቡ ካለፈች ማለትም ቀልቡ ወደዛ ሊወሰወስ ስለሚችል ሶላቱ ጎደሎ ይሆንበታል ማለት ነው። ሶላት ውስጥም ቢሆን ፊት ለፊቱ ስታልፍ ልቡ ሊያስብ ይችላል፣ ሰው ነውና። ስለዚህ ወደ ሶላቱ ቀልቡ ማተኮር ባለበት ፋንታ ወደ ሌላ ነገር የማሰብ ሁኔታ ስለሚፈጠር አጅሩ ይቀንሳል ማለት ነው። ሶላቱ ሙሉ ለሙሉ ተበላሽቷልና ቀዷ ማውጣት አለበት ማለት ግን እንዳልሆነ ነው ዑለማዎች የሚናገሩት። والله اعلم። ሲያሳክከን አይናችን ሲርገበገብ የተለያዩ ነገሮች ሲፈጠሩ ምንለው ነገር አለን ባህላዊ አባባል ብላለች። ይሄ እውነቷን ነው ያለ ነገር ነው። አይን ሲርገበገብ ዘመድ ልታይ ነው ይባላል። ሲያሳክክ ምን እንደሚባል አላውቅም። ብቻ የተለያዩ አባባሎች አሉ። ይሄ እንደኛ መሰረተ ቢስ ነው። ሁለተኛ ደግሞ በወህም ወይም ደግሞ ተጨባጭነት በሌለው ነገር ማመን ነው። የሽርክ መስመር ነው ራሱ ሽርክ ባይሆንም በቀጥታ ማለት ነው። አንዳንዴ ሽርክ የሚሆንም አለ። ለምሳሌ በቤታቸው በር ላይ ዛፍ ካለ ዛፍ ላይ ጉጉት አርፋ ስትጮህ የሰሙ እንደሆነ ጉጉት የምትባል በራሪ አለች። ድምጿ ጉድ የሚል ይመስላል። ያንን ድምጽ ሲሰሙ ምን ይላሉ? ሰሞኑን የሚሞት ሰው አለ ይላሉ። ቀበሮ መንገዳቸውን ስታቋርጥ እንደዚህ ይላሉ። ይሄ ተሻኡም ይባላል። በበራቸው ላይ በራሪዎች ይኖራሉ ዛፍ ላይ። በደመነፍስ ሰውየው ከቤቱ ሲወጣ በራሪዎቹ ደንግጠው ወደ ግራ ወይም ወደ ቀኝ ለማምለጥ ይሞክራሉ። ነፍስ ያለው ሰው መቼስ ነፍስ ያለው ፍጡር መጨነቁ አይቀርምና ያንን የበራሪ እንቅስቃሴ መለከቱና ወደ ግራ ከሆነ ጉዳያችን ግራ ሆነ ብለው ሐሳባቸውን አቋርጠው የሚመለሱና ቤት የሚውሉ አሉ። ወደ ቀኝ ከሆነ የዛሬው ጉዳይ ቀኝ ነው ይላሉ። ይሄም ወህም ነው ወይም ደግሞ ብዥታ ነው እንጂ አንዳችም ተጨባጭነት የሌለው ነገር ነው። ምክንያቱም በራሪዋ ስላንተ ጉዳይ የምታውቀው ነገር የላትም። ወደ ግራ ወይም ወደ ቀኝ መሄዷ ነፍሷን ለማትረፍና ህይወቷን ለማዳን የምታደርገው ጥረት ነው። ካንተ ጉዳይ ጋር ምንም የሚያስተሳስረው ነገር የለም። ቀበሮ፣ ጉጉት፣ ሌሎችም እንስሳቶች ስላንተ ሐጃ የሚያውቁት ምንም ነገር የላቸውም። አሁንም የአይን መርገብገብ ተፈጥሯዊ የአካል እንቅስቃሴ ነው። ከሚመጣው ዘመድ ጋር ምንም ግንኙነት የሌለው ነገር ነው። ሌሎችም የሚባሉ ነገሮች እነዚህን አጓጉል እምነቶች መተው ይኖርብናል ማለት ነው። አንቺም በሃይማኖትሽ እኔም በሃይማኖቴ የሚባል ነገር አለ። ይሄ አንድ አዝማሪ የተናገረው ንግግር እንጂ ሃይማኖት አይደለ ምን አይደለ። ይሄንን ከዋጋ ውስጥ ማስገባት ፍጹም ስህተት ነው። እምነታቸው የተለያዩ ሰዎች እምነት እስከሚያገናኛቸው ድረስ በየራሳቸው እምነት ነው መኖር ያለባቸው። የትኛው ትክክል ነው እንግዲህ ረብ العالمين ቀጠሮ ይዟል። ወኢና አው ኢያኩም ለዓላ ሁደን አው ፊ ضلال ሙቢን ነው። ከሁለት አንዱ ትክክል ነው። እኛም የራሳችን ነው ብለን እናምናለን፣ ሌላውም የራሱን ያምናል። የዚህን ፍርድ ለረብ العالمين እንተዋለን። ግን እምነታቸው የተለያዩ አካላት አብሮ መኖር እንደሌለባቸው ግልጽ በሆነ ቋንቋ ነው እስላም ያስቀመጠው። ወላ ተንኪሑል ሙሽሪካቲ ሐታ ዩእሚንነ ቀደም ሲል ራሱ አንስቼዋለሁኝ። ስለዚህ ይሄንን ከምንም ልንቆጥረው አይገባም ነው የምላችሁ። ሌላው እናቴ በቀን 3 ጊዜ የኤችአይቪ መድኃኒት ትወስዳለች። የእድሜ ማራዘሚያ የሚሉት ማለት ይመስለኛል። ረመዳንን አልጾመችም። ምን ታደርግ ነው? እንዲህ ለመጾም የማያስችላት ደረጃ ከደረሰ በሽታው ሸሪዓዊ ዑዝር ይሰጣታል። በእያንዳንዱ ቀን አንድ ምስኪን ማብላት ብቻ ነው የሚጠበቅባት። 30 ምስኪን በአንድ ቀን ሰብስባ ብታበላም ችግር የለውም። የረመዳኑ መጀመሪያ ላይ አብልታ መጨረስ ትችላለች፣ መጨረሻም ላይ ችግር የለውም። ብቻ ምንድነው وعلى الذين يطيقونه فدية طعام مسكين ብሎ አላህ በቁርአኑ በግልጽ አስቀምጦታልና ማለት ነው። ኢስላም ጽንስን ማስወረድ ያወግዛል ወይ? አዎ ያወግዛል። የተጸነሰው አካል የመወለድና እዚች ዱንያ ላይ የመኖር መብት አለው። አንተ ከመጣህ በእኛ ህይወት ላይ ተጽዕኖ ታደርጋለህና እዚች ዓለም ላይ ልናይህ አንፈልግም ብሎ መንገድ ላይ ጠብቆ ማጥቃት ወንጀል ነው። ሸሪዓችን ይከለክለዋል ማለት ነው።
ምሰራበት መስሪያ ቤት አስተዳደር ውስጥ የቢራ ፋብሪካ ይቆጣጠራል ያን ስራ ለኔ ታዝዤ በሰራ በእስላም እንዴት ይታያል ነው በዚህ በሐራም ነገር ላይ ከተሳተፍክ ወንጀለኛ ነው የምትሆነው ሪባ ላይ ማን ነው ኸምር ላይ لعن الله بائع الخمر خمر የሚሸጥም شارب الخمر وبائعه وحامله والمحمولة إليه እያለ 10 ሰዎችን ነው የረገመው ሻጩ ገዢው ጠጪው አቀባዩ አጓጓዡ እነኚህ ሁሉ የተረገሙ ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ከርግማኑ ድርሻ ይኖርሃል ማለት ነው አላህ ከዚህ ይጠብቀን ማለት ነው ክላሲካል ያለው ሙዚቃ ማዳመጥ በእስላም እንዴት ይታያል ሙዚቃ በማንኛውም መልኩ ክልክል ነው በእስላም በተለይ ደግሞ በሙዚቃ መሳሪያዎች የታጀበ ከሆነ ይሄ ክልክል መሆኑ ግልጽ ነው ማዓዚፍ ተብሎ በሐዲስ የተገለጸው እሱ ነውና ማለት ነው ከባለቤት ጋራ ስንጣላ ሁሉ ጊዜ መፈታሻለሁ ይለኛል ይላል እንደ ፍቺ ይቆጠራል ወይ እፈታሻለሁ ማለት ፈትቼሻለሁ ማለት አይደለም ይሄ ወደፊት እቅዱን ነው የተናገረው ይሄ በኒካሃቸው ላይ የሚያሳድረው አንዳችም ተጽኖ የለውም ነው ምለው ሌላው ከ8 አመት በፊት ያገባኋት ሚስት ነበረች ብሎ የጠየቀው ጥያቄ አለ ይሄ ትንሽ በህት ያስፈልገዋል ኢንሻአላህ በቀጣዩ ፕሮግራም ላይ የምንመልሰው ይሆናል አንድ ሰው ቁርአንን ቀርቼ ትርጉሙን ሳላውቅ ሰላት አልሰግድም አለ ምን ይመክሩታል ነው ቁርአንን ትርጉም ማወቅ አለበት ትክክል ነው አባባሉ እስከማውቅ ድረስ አልሰግድም ማለት ግን ወንጀል ነው ራሱን እየጎዳ ነው ያለው በዚህ ሁኔታ ደግሞ ምን ጊዜ ማያውቀው እሱ ሰላቱን ላለመስገድ እንደ መከላከያ ነው እየተጠቀመው ያለው ይሄ ወንጀል ነው የሰራውና ሰላት ትርጉሙ ቢገባውም ባይገባውም መስገድ አለበት ትርጉሙን ለማወቅ ጥረት ማድረግ ግን እጅግ በጣም አስፈላጊ ነገር ነው አላህ Subhanahu Wa Ta'ala የቁርአንን መልእክት ባግባቡ የሚረዱና ቁርአንን ተግባራዊ የሚያደርጉ ሰዎች ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم انصر الإسلام والمسلمين وأعز الإسلام والمسلمين واحمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين اللهم احفظنا بعينك التي لا تنام واكفنا بحكمك الذي لا يرام وارحمنا بقدرتك علينا لا نهلك وأنت رجاؤنا يا أرحم الراحمين اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر وآخر دعوانا الحمد لله رب العالمين وتلقى المثوبة والمغفرة وتلقى المثوبة والمغفرة وتقول في ختام دعوتك لا إله إلا أنت سبحانك إني كنت من